ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ሁለት ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በኢቲቪ ዜና 57 ተገናኝተናል። ሰለሞን ኃይለ ኢየሱስ ነኝ። አበይት ነጥቦቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መስሪያ ቤቱን በኢትዮጵያ ማድረጉ ሀገሪቱ በምርምርና በሽታን በመከላከል ረገድ ከተቋሙ ጋር በቅርበት ለመስራት እንደሚያስችላት ገለጹ። አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲም ሄድኳርተሩ እዚህ አዲስ አበባ ይገኛል። ይህን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ ያቀረቡ። I will call on the international community and the federal government to do whatever in their power to help us avoid miscalculations. በኢትዮጵያ ያሉ እምነቶችና መልካም እሴቶች ኢትዮጵያውያንን በአብሮነት ያስተሳሰሩ በመሆናቸው እሴቶችን ይበልጥ ማጎልበት እንደሚገባ ተገለጸ። እኛ ኢትዮጵያውያን የሚያምርብን አብረን ስንኖር፣ አብረን ስንሰራ፣ አብረን ስንረዳዳ፣ አብረን ስንከባበር ነው። ተባብሮ ሀገርን መጠበቅ፣ ተባብሮ ለሀገር ልማት መቆም ይሄ ነው መፍትሄው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ሀገራቸው እንደምትቀበለው ገለጹ። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ የአርሰናልና ቼልሲ ጨዋታ ይጠበቃል። በካራባው ዋንጫ ደግሞ የፍጻሜ ጨዋታም ሊቨርፑልና ኒውካስል ይፋለማሉ። ከስፖርት ዓለም አቀፍ የያዝነው ጉዳይ ነው። የተወደዳችሁ በቀጥታ ስርጭት የምትከታተሉ ኢቲቪ ዜና 57 በአብይ አጀንዳነት የሃይማኖቶች መከባበር እሴቶች ላይ ትኩረቱን አድርጎ ቆይታ የሚያደርግ ነው የሚሆነው። በዚህ ጉዳይ ላይ ወደ በኋላ ላይ ተጨማሪ ምላሽና ማብራሪያ የሚሰጡን መጋቢ ሐዲስ ኃይለዝጊ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ስልጠና መምሪያ ኃላፊ ናቸው። እንደዚሁም የእስልምና እምነት አስተምህሮ መምህርና ተመራማሪው ኡስታዝ አቡበከር አህመድ ከደቂቃዎች በኋላ የሚቀላቀሉን ይሆናል። በሌላ አይነት መንገድ ባልደረባችን ብሩክታይት አስራትም አለች። የኢትዮጵያ አየር መንገድ ያዘጋጀው የኢፍጣር መርሃ ግብር እየተከታተለች ነው የምትገኘው። የተላለፉ ዋና ዋና መልእክቶችን ወደ በኋላ ላይ የምታጋራን ይሆናል። ዜናዎቻችን እየተከታተላችሁ አብራችሁን ትዘልቁ ዘንድ ጋብዛለሁ። የተወደዳችሁ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአራቱ ቅኝቶች መገኛ በሆነችው ወሎ ደሴ አይጠየፍ አዳራሽ ውስጥ ደርሷል። በዜማ ባህር ውስጥ እየዋኘን እንገኛለን። ተመልሰናል። ቀዳሚ ወደሆነ ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መስሪያ ቤቱን በዚህ በኢትዮጵያ ማድረጉ ሀገሪቱ በምርምርና በሽታን በመከላከል ረገድ ከተቋሙ ጋር በቅርበት ለመስራት እንደሚያስችላት ገለጹ።
ማዕከሉን የጎበኙት ጠቅላይ ሚኒስትሩ ታዲያ የአፍሪካ መሪዎች በአህጉሩ የጤና አገልግሎትን ማሳደግ ላይ በኃላፊነት እንዲተባበሩ ጥሪያቸውን አስተላልፈዋል። ዘጋቢያችን ሮዛ መኮንን ዝርዝሩን ይዛለች። የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በአህጉሪቱ የሚገኙ ፈጣን ምላሽ የሚያስፈልጋቸውን የጤና እክሎችና ስጋቶችን ለመቆጣጠርና ለመከላከል የተቋቋመ ነው። ከሌሎች በጤና ላይ ትኩረት ካደረጉ ተቋማት ጋርም በጋራና በትብብር ይሰራል። ዋና መቀመጫውን ኢትዮጵያ ያደረገው የአፍሪካ በሽታ መከላከልና መቆጣጠር ማዕከል የገነባው ግዙፍ የጤና መሰረተ ልማት በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ ተጎብኝቷል። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መኖሩ ኢትዮጵያ በጤናው ዘርፍ የምታከናውነውን ስራ በእጅጉ እንደሚያግዝ ተናግረዋል። አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲም ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየነው በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይሄን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አንደኛው ኤርሊ ዋርኒንግ ነው። ችግሮች ሲያጋጥሙ ቀድሞ አሰስ ማድረግ፣ ዳታ መሰብሰብና ምን አይነት በሽታ ሊመጣ እንደሚችል ማሳወቅና ለመከላከል ለመዘጋጀት በጣም ያግዛል። ትልቅ ላብ አላቸው፣ በጣም በርካታ ሙያተኛ ስላላቸው። ሁለተኛው የላብ ካፓሲቲ ነው። አንዳንድ ሎካሊ ለመመርመር የምንቸገርባቸውን የበሽታ አይነቶች በአፍሪካ ሲዲሲ የላብ ሰርቪስ ማግኘት ይቻላል፣ ግዙፍ ላቦራቶሪ ስላላቸው። የሰው ኃይል በማፍራት ረገድም ስልጠና ለመስጠት የሚያስችል አቅም በመኖሩ ማዕከሉ ለአህጉረ አፍሪካ ትልቅ ሀብት ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያም የያዘችውን የተሻለ የጤና ስርዓት መገንባት የሚያስችል ፖሊሲዋን ለመተግበር ከማዕከሉ ጋር በጋራ ለመስራት ያስችላታል ብለዋል። የተሻለ ሙያተኛ ለማፍራት የሚያስችል ስልጠና ለመስጠት ያስችላል። ከጎበዙ ከፍተኛ ሌቭል ያለው ክሊኒክ መስራት ይችላሉ። ወደ ውጭ ሀገር ሄዶ ከመታከም ብዙ ሙያተኛ ያላቸው፣ ጥሩ ላብ አላቸው፣ ትልቅ ፋሲሊቲ ያላቸው እና ሌላ ሀገር ሄደን የምናገኘውን አይነት ሰርቪስ እዚህ በማግኘት እነሱም ገቢ እንዲያመነጩ እኛም ባጭሩ ባነሰ ዋጋ ጤናችን ሊጠበቅ ለማድረግ ያስችላልና ለአፍሪካ ትልቅ ሀብት ነው። ለኢትዮጵያ ደግሞ ካለን የጤና ፖሊሲ ጋር ተያይዞ መከላከል ላይ ከታመመ በኋላ ማከም ላይ ባለን ፍላጎት እንደዚህ አይነት አቅም ሲገነባ በእጅጉ የሚያግዝ ይሆናልና በርካታ ሆስፒታሎች ተገነቡ ነው ያሉት፣ ጤና ኬላዎች ተገነቡ ነው ያሉት። ግን ለምርምር የሚውል ከፍተኛ የምርምር አቅም ያለው ላቦራቶሪ እና በከፍተኛ ሙያ ያላቸው ግለሰቦች ያሉበት ተቋም ሲኖር ለማሰልጠንም ለመመርመርም ለመደገፍም በእጅጉ ስለሚያግዝ ይሄን እንደ ትልቅ አሴት ነው የምንወስደው። ኢትዮጵያ የጤና ተደራሽነትን በጤና መሰረተ ልማት ግንባታ እንዲሁም ቅድመ መከላከልና ሕክምና የመስጠት አቅምን በማሳደግ ላይ ትኩረት ሰጥታ እየሰራች መሆኑን የጠቆሙት ጠቅላይ ሚኒስትሩ ማዕከሉ ይበልጥ ውጤታማ እንዲሆን ኢትዮጵያ አስፈላጊውን ድጋፍ እንደምታደርግም ተናግረዋል። አፍሪካውያን ወንድሞቻችን ትልቅ ውሳኔ ወስነዋል። ነገር ግን መጀመሪያ መገንባቱ ብቻ በቂ አይደለም። ይሄ በጣም ብዙ ሀብት የሚፈልግ ብዙ እውቀት የሚፈልግ ትልቅ ፋሲሊቲ ስለሆነ በገባነው ኮሚትመንት መሰረት ይሄን ተቋም ደግፈን ሙሉ በሙሉ ራሱን ችሎ ረን የሚያደርግበትን መንገድ መፍጠር ያስፈልጋል። አንዴ ገንብተነዋል ብለን ብንተው ራሱን ሜንቴን ማድረግ ካልቻለ ተመልሶ ወደ ኋላ ስለሚሄድ እስካሁን የተሰራው ስራ አስደማሚ ነው፣ አስደናቂ ነው። ከዚህ በኋላ ግን የአፍሪካ ሀገራት እንደራሳቸው ሀብት ደግፈውት ኢትዮጵያም ደግፋ ሌሎች አካላትም ደግፈው ይበልጥ ፈንክሽናልና ውጤታማ እንዲሆን ስራ ይጠበቅብናል። ዛሬ ባየነው ስራ ግን እጅግ ተደምመናል። በጣም ቆንጆ ፋሲሊቲ በሀገራችን በመዲናችን እንዲኖር ስላስቻለ ይሄን በመደገፍና ይበልጥ ፈንክሽናል እንዲሆን በማገዝ የበለጠ ውጤታማ እንዲሆን ለማድረግ እንሰራለን። ባየነው ደስተኛ ነን። እንደሚቀጥል ተስፋ አደርጋለሁ። የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መቀመጫውን ማድረጉ ሀገሪቱ በጤና ዘርፍ ላይ ያላትን ተሞክሮ የምታካፍልበትን መንገድ እንደሚፈጥር ይታመናል። በተያያዘ ዜና የጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታ መከላከልና መቆጣጠር ማዕከል ጉብኝትን ተከትሎ የአፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያን የአፍሪካ መሪዎች ለማዕከሉ የሚያደርጉትን ድጋፍ አጠናክረው ሊቀጥሉ እንደሚገባ ገልጸዋል። ዋና ዳይሬክተሩ ዶክተር ዣን ካሲያን የአፍሪካ በሽታ መከላከልና መቆጣጠር ማዕከል የህዝብ ጤና ማዕከል መሆኑን ገልጸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተቋሙን በመጎብኘታቸው ስለመደሰታቸው ጠቁመዋል።
ዋና ዳይሬክተሩ አክለውም የአፍሪካ ሲዲሲ የላቦራቶሪ አቅሙን በማሳደግ ላይ እንደሚገኝ ጠቅሰው ሀገራትን በተሻለ ሁናቴ ለማገልገል በከፍተኛ ዝግጅት ላይ እንደሚገኝም ተናግረዋል። አፍሪካ ክትባቶችን ጨምሮ መድኃኒቶችን በራሱ አቅም ማምረት እንዳለባትም ነው ኃላፊው የገለጹት። ጄኔራል ዳይሬክተሩ የአፍሪካ መሪዎች ጠቅላይ ሚኒስትር አብይ አህመድ እንዳደረጉት ሁሉ ማዕከሉ እያከናወነ ያለውን ተግባራት ሊመለከቱት እንደሚገባም አጽንኦት ሰጥተውበታል። አፍሪካ ሲዲሲ የህዝብ ጤና ማዕከል ነው። አፍሪካውያንን ከሚገጥሟቸው ጤናን መሰረት ያደረጉ እክሎች ለመከላከል ነው ዓላማችን። ከመሪዎቻችን የተደረጉልን ጠንካራ ድጋፎች እጅግ የሚያስደስቱ ናቸው። የኢትዮጵያ ጠቅላይ ሚኒስትር ጊዜያቸውን ሰውተው በመምጣትና በመጎብኘት ከጎናችን መሆናቸውን አሳይተውናል። ይህን ልዩ የሆነ የድጋፍ ተግባር ከሁሉም የአፍሪካ ህብረት አባል ሀገራት የምንጠብቀው ነው። የዛሬው ቀን ለአፍሪካ ሲዲሲ ሰራተኞችና ለህብረቱ አባላት የተለየ ቀን ነው። እጅግ ደስታ ተሰምቶናል። ከኢቲቪ ዜና 57 ጋር ናችሁ የተወደዳችሁ። ወደ ሌሎች ዘገባዎች ይሻገራለሁ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ አየር መንገድ ለሰጣቸው እውቅና አመሰገኑ። የኢትዮጵያ አየር መንገድ ለፕሬዝዳንት ታዬ አጽቀሥላሴ እውቅና ሰጥቷቸዋል። ፕሬዝዳንቱ ይህንን አስመልክቶ በማህበራዊ ትስስር ገጻቸው ባሳለፉት መልእክት የኢትዮጵያ አየር መንገድ የቦርድ አባላት፣ ዋና ስራ አስፈጻሚና የማኔጅመንት አባላት ለሰጡኝ መልካም እውቅና ከልብ አመሰግናለሁ ብለዋል። በመልእክታቸው አየር መንገዱ የቦርድ አባል በመሆን ማገልገል አዲስ ተሞክሮ መሆኑን ገልጸው አየር መንገዱ በኢንዱስትሪ ዘርፉ መሪነቱን አጠናክሮ እንደሚቀጥል ተስፋ እንዳላቸው ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። አምባሳደር ብሩክ መኮንን ደብዳቤያቸውን ለእንግሊዙ ንጉሥ አቀረቡ። በእንግሊዝና ሰሜን አይርላንድ የኢትዮጵያ አምባሳደር ብሩክ መኮንን የሹመት ደብዳቤያቸውን ለእንግሊዙ ንጉሥ ቻርልስ ሳልሳዊ በባኪንግሃም ቤተ መንግስት በግንባር ቀርበው አቅርበዋል። አምባሳደሩ ከንጉሱ ጋር በነበራቸው ውይይት ኢትዮጵያ ከእንግሊዝ ጋር ያላትን ታሪካዊ የሁለትዮሽ ትብብርና ግንኙነት እንዲጠናከር በቁርጠኝነት እንደምትሰራ ያላቸውንም እምነት ገልጸዋል። አምባሳደሩ ፕሬዝዳንት ታዬ አጽቀሥላሴ ንጉሱ ኢትዮጵያን እንዲጎበኙ እንደጋበዟቸው መልእክታቸውን ማድረሳቸውን በሎንዶን የኢትዮጵያ ኤምባሲ ለኢትዮጵያ ቴሌቪዥን ያደረሰው መረጃ ያመላክታል። አምባሳደር ብሩክ መኮንን የተያዘው ዓመት በሁለቱ ሀገራት ዘላቂ ግንኙነት ውስጥ ትልቅ ምዕራፍ የተመዘገበበት የግርማዊት ንግስት ኤልሳቤጥ የኢትዮጵያ ጉብኝት 60ኛ ዓመት ስለመሆኑም ገልጸዋል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚቻለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ ያቀረቡ። ፕሬዝዳንት ጌታቸው ረዳ የክልሉን ወቅታዊ ሁናቴ አስመልክቶ ለዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች ማብራሪያ ሰጥተዋል። ዘጋቢያችን አባዲ ወይናይ ተከታትሎታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ ስላለው ወቅታዊ ሁኔታ ለውጭ አገራት ዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች ገለጻ አድርገዋል። ፕሬዝዳንቱ አሁን ላይ በትግራይ ክልል በተወሰኑ ኃይሎች አማካኝነት ክልሉ ወደ ግጭት እያመራ ይገኛል ብለዋል። በህወሓት ውስጥ የተፈጠረው ክፍፍል ጊዜያዊ አስተዳደሩ ተግባራቱን በአግባቡ እንዳያከናውን አድርጎታል ሲሉም ነው ፕሬዝዳንቱ የጠቀሱት። የፌዴራል መንግስቱ በክልሉ ግጭት እንዳይቀሰቀስና የፕሪቶሪያው ስምምነት እንዳይጣስ ስራዎች ሊሰራ ይገባል ሲሉም ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተናገሩት። I'm not inviting the federal government to come in full force and fight. We don't want that to happen. What we want to see is the federal government የፌዴራል መንግስት ወደ ትግራይ ክልል እንዲገባ ጥሪ አላቀረብኩም። ይህንንም አንፈልግም። እኛ የምንፈልገው ትግራይ ወደ ሌላ ግጭት ሊዳረጋት ከሚችል ጦርነት የፌዴራል መንግስቱ እንዲጠብቃት ነው። ክልሉን ማወክ የሚፈልጉና የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥሉ ኃይሎች ላይ የፌዴራል መንግስቱ ስርዓት እንዲያስይዝ ነው የምንፈልገው። የፌዴራል መንግስትና ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት በክልሉ ሌላ ግጭትና ጦርነት እንዳይቀሰቀስ ድጋፍ እንዲያደርጉም ፕሬዝዳንቱ ጥሪ አቅርበዋል። I would call on the international community and the federal government to do whatever in their power to help us avoid miscalculations. ለዓለም አቀፉ ማህበረሰብና ለፌዴራል መንግስት የማቀርበው ጥሪ የተሳሳተ አካሄድ በክልሉ እንዳይሰፍን እንዲያግዙን ነው። ይህ የተሳሳተ አካሄድ ትግራይን
የከፋ ጦርነት ውስጥ ሊከታት ይችላል። የትግራይ ሰላም ማጣት ለኢትዮጵያ ብሎም ለቀጠናው ሰላም ማጣት ከፍተኛ አስተዋጽኦ ነው ያለው። ሌላው ሶስተኛ ወገንም በክልሉ መምጣት ቀጠናውን ሰላም ያሳጣል። ስለዚህ ለዓለም አቀፉ ማህበረሰብ እንዲሁም ለአጋራችን ፌዴራል መንግስት የማስተላልፈው ጥሪ የከፋ ነገር እንዳይፈጠር በሚችሉት አቅም ድጋፍ እንዲያደርጉ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የፌዴራል መንግስት ጉዳዩን በትኩረት እየተከታተለው ነው ብለዋል። The federal government is carefully monitoring the situation. We will do everything in our power to ensure that የፌዴራል መንግስት ጉዳዩን በአንክሮ እየተከታተለው ነው። የፕሪቶሪያው ስምምነት ተግባራዊ መሆኑንና የተኩስ አቁም ስምምነቱ ተግባራዊ መደረጉን ለማረጋገጥ እንሰራለን። በሰሜኑ የሀገሪቱ ክፍል ሰላም እንዲሰፍን ትኩረት ይደረጋል። የእናንተ ድጋፍ ከፍተኛ እንደሚሆን እናምናለን። ይህም ግጭት ፈጣሪዎችንና የፕሪቶሪያው ስምምነትን የሚፈጽሙትን አካላት መለየት ያስችላል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ባንኮሌ አዶዬ በክልሉ ያለውን ችግር እንዲፈታ ድጋፍ ለማድረግ ህብረቱ ዝግጁ ነው ብለዋል። የፕሪቶሪያው ስምምነት በርካታ መልካም ስኬቶች ተመዝግቦበታል። ይህን ማስቀጠል አለብን። የአፍሪካ ህብረት በትግራይ ክልል ሰላም እንዲሰፍን ድጋፍ ለማድረግ ዝግጁ ነው። ከሁሉም ጋር በጋራ በመስራት ሰላም እንዲሰፍን እንሰራለን። ኢቢሲን አደምሰ ገረ ቀብየቲን ሪፎርሚወን ገረገራ ታሲሳ ጅራም ኢቲቪን አፋን ኦሮሞስ ጉቱማ ብየቲቲ ኦዴፈኖወን ገረገራ ቀብየሳቲን ከንስም ብራን ገውታ ኩሰወን ዱዳ ቤኩምሰ ገነማፊ ሙጠኖ ወሊን ጅሬኛ ሐዋሰ ግዶ ጅሩ ሁንዳ ኢሲን ብራን ገኛ biyya hiyyummaan jifachuuf kutannoon hojjettee addunyaa irratti maqaa gaarii horatte. Itoophiyaan biyya sablamootaa fi uummattoota hedduu of keessatti qabattedha. Marree qabiyyeen chaanaalii keenyaas haala tokkummaa sabdaneessummaa uummattoota biyyattii kana xiyyeeffannoo keessa galcheenidha. Hunda caalaa biyya seenessa waloo cimaa ijaarratte. odeeffannoo bifa hunda kan of keessatti hammate. Dhimma koo, dhimma keessan, akkasumas dhimma keenya hundaati. Eeyyeen bifa biyyaa keessatti dhimma hunda keenyaatu keessummeeffama. ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ አርብ ምሽት ቲቪ 57 እንደቀጠለ ነው።
የኢትዮጵያ አየር መንገድ የረመዳን ጾም ወርን በማስመልከት የኢፍጣር ስነ ስርዓት አካሄደ። አየር መንገዱ መርሃ ግብሩን ያዘጋጀው ለአገልግሎቱ ተጠቃሚዎች ሙስሊም ደንበኞቹ ያለውን አክብሮት ለማሳየትና ለደንበኞቻቸው ምስጋና ለማቅረብ ስለመሆኑ አስታውቋል። እዚህ ጉዳይ እንቆያለን። ይህን የኢፍጣር ስነ ስርዓት እየተካተለች የምትገኘው ዘጋቢያችን ብሩክታይት አስራት ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ብሩክታይት፣ እንደምናመሸሽ። የተላለፉ ዋና ዋና መልእክቶችን እስኪ ንገሪን። አመሰግናለሁ ሰለሞን፣ እንዴት አምሽተሃል? እንግዲህ ይህ አሁን ያለንበት ወር 1446ኛው የረመዳን ወር ላይ ነው የምንገኘው። በዚህ ወርም እንግዲህ በተለያዩ አካባቢዎች የኢፍጣር ስነ ስርዓት እየተካሄደ ነው። በዛሬው ዕለትም የኢትዮጵያ አየር መንገድ ለሙስሊሙ ማህበረሰብ በስካይላይት ሆቴል የኢፍጣር ስነ ስርዓት አዘጋጅቷል ማለት ነው። በዚህ ስነ ስርዓት ላይ 500 የሚደርሱ የሙስሊም ማህበረሰቦች ተሳታፊ ሆነዋል። ከነዚህ መካከል የተለያዩ ዲፕሎማቶች፣ ሚኒስትሮች እንዲሁም ደግሞ የአየር መንገዱ ከፍተኛ አመራሮች እንዲሁም የአየር መንገዱ ደግሞ ደንበኞች ተገኝተዋል ማለት ነው። ከዚህ ባሻገርም የእስልምና ጉዳዮች ምክር ቤት መጅሊሶችም ተገኝተዋል ማለት ነው። እንግዲህ ይህ መርሃ ግብር መዘጋጀቱ አየር መንገዱ ለደንበኞቹ አለውላችሁ በጾሙም ከጎናችሁ ነኝ የሚለውን ማመላከቻ መሆኑን አስታውቋል። እንግዲህ ከዚህ ባሻገርም ደግሞ ለደንበኞቹ ምስጋና መሆኑን የተናገረው በዚህ ስነ ስርዓት ላይ የታደሙት የሙስሊም ማህበረሰቡን ተዟዙሪ ስሜታቸው እንደጠየቁት ይህ የኢፍጣር ስነ ስርዓት መዘጋጀቱ ትልቅ ነገር ስሜት እንደፈጠረባቸው ተናግረዋል። ከዚህ ባሻገር እንደዚያ ያለ የኢፍጣር ስነ ስርዓት በህብረት መደረጉ ወይም ደግሞ በህብረት መካሄዱ አንድነትን የሚያጠናክር የኢትዮጵያን እሴት ማሳያ አንደኛው መንገድ መሆኑን የተናገሩት። ይህ ማለት ደግሞ እንደዚህ አይነት የጾም ስነ ስርዓቶች ወይም ደግሞ የጾም ወቅቶች ለሌላቸው ማህበረሰቦች አለሁላችሁ ተብሎ የሚደጋገፉበት መሆኑንም ነው ያነሱት። እንግዲህ ይህም ደግሞ አንደኛው ማሳያ ወይም ደግሞ ይህ የኢፍጣር ስነ ስርዓት አንደኛው ማመላከቻ መሆኑን የተናገሩት ማለት ነው። እንግዲህ ይህ ስነ ስርዓትን በነገራችን ላይ ሰለሞን በየአመቱ አየር መንገዱ የኢፍጣር ስነ ስርዓት በረመዳን ጾም ወቅት ያዘጋጃል። ዘንድሮም እንግዲህ ከዚህ በቀደም እንደሚያዘጋጀው በተሻለ ወይም ደግሞ ከፍ ባለ መንገድ እንዳዘጋጀ ነው ይህን አመት የተናገረው ማለት ነው። ከዚህ በኋላም እንደዚህ አይነት መርሃ ግብሮች እንደሚቀጥሉ ያነሳ ሲሆን አየር መንገዱ የሙስሊሙ ማህበረሰብ ደግሞ አንድነትን የሚያጠናክሩ ልዩነትን አስወግደው ልክ እንደዚህ አይነት የኢፍጣር ስነ ስርዓቶች ሲዘጋጁ የተለያዩ ሀሳቦችን የሚያስወግዱበት አንድነትን የሚያጠናክሩበትን ሀሳቦችን የሚለዋወጡበት መሆኑንም ነው ያነሱልን ማለት ነው። እንግዲህ ከዚህ በኋላም ይህንን መርሃ ግብር እያካሄዱ በተለያዩ አካባቢዎች ለሌላቸው ወገኖች አለሁላችሁ የሚሉበት መሆኑንም ነው ያነሱልን። ባልደረባዬ ብሩክታይት አስራት ከስፍራው በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለሁ። መልካም ምሽት። በረመዳን ወር አስደሳች እድል ባንካችን የረመዳን ወር ምክንያት በማድረግ በፖስት ግብይት ለሚፈጽሙ እድለኞች ሽልማት አዘጋጅቷል። ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስት ተጠቅመው ለሚገበያዩ 100 ባለ እድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስት ግብይት እድል ይዟል። ግብይቶን በኢትዮጵያ ንግድ ባንክ ፖስ ያደርጉ፣ 10,000 ብር ይሸለሙ። የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ዘገባችን አጀንዳ ዘገባ ላይ ደርሷል። መግቢያ ላይ እንዳስተዋወቅኳችሁ በዋነኝነት ኢትዮጵያ ውስጥ የሚገኙ ሃይማኖቶች የመከባበር እሴቶች ያሉበት ደረጃና እነሱን ለማላቅ የተሰሩ ያሉ ስራዎችን በተመለከተ ቆይታ የምናደርግ ነው የሚሆነው። በዚህ ጉዳይ ላይም ተጨማሪ ምላሽና ማብራሪያ እንዲሰጡን ከደቂቃዎች በኋላ የሚቀላቀሉን መጋቢ ሐዲስ ኃይለዝጊ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ስልጠና መምሪያ ኃላፊ እንደዚሁም ኡስታዝ አቡበከር አህመድ የእስልምና እምነት አስተምህሮ መምህርና ተመራማሪ ከደቂቃዎች በኋላ የሚቀላቀሉን ይሆናል። እንግዶቼ በቅድሚያ አብዝቼ ነው ማመሰግነው። ተጠብቁኛላችሁ። መጠነኛ ዘገባዎችን ተከታትለን እንመለሳለን። የእርስ በርስ መረዳዳትና መተጋገዝ የክርስትናና የእስልምና ሃይማኖት ግዴታ ስለመሆኑ የእምነቱ ተከታዮች ይናገራሉ። በጾም ወቅት የሚታየው ይሄ መረዳዳትና መተጋገዝ ባህል ታዲያም በሌሎች ወቅቶችም ተጠናክሮ ሊቀጥል እንደሚገባም የእምነቱ ተከታዮች ገልጸዋል። ዘጋቢያችን ሰይፉ ገብረ ጻዲቅ አነጋግሯቸዋል። ከራሳቸው አንደበት ተከታተሉትና አስተያየቶች እንመለሳለን። በምንጾምና በምንጸልይ ጊዜ ሁልጊዜ ማሰብ ያለብን መርሳት የሌለብን እኛ ከመጾማችን በኋላ በዋናነት ማሰብ ያለብን ድሃዎች እንዳሉ ማወቅና መረዳት አለብን። ያንን አስበን ለነዛ ለድሃዎች ልንበላ ከነበረው ከቁርሳችን ከምሳችን ቀንሰን ለተራቡ ሰዎች ማብላት፣ ለተራቡ ሰዎች ማጠጣት፣ ለተራቡ ሰዎች መስጠት ከኛ ይጠበቃል። አካባቢያችን ላይ ያለውን ማየት አለብን። ራሴ እንኳን ማወቅ ባልችል በሚያውቁ ሰዎች አማካኝነት ማን ችግረኛ አለ የሚለውን አጣርተን ለተቸገሩ ሰዎች የመድረስ ልምድ ሊኖረን ይገባል። አቅም የገንዘብ አቅም የሌላቸው ሰዎችም መርዳት ይችላሉ። በምን መልኩ? በማስተባበር ማለት ነው። በማህበር ነው የምንኖረው። በማህበር ስንኖር አንዱ ጉልበተኛ ሊሆን ይችላል፣ አንዱ ሀብታም ሊሆን ይችላል፣ አንዱ ጤነኛ ሊሆን ይችላል። ሌላው ደግሞ በተቃራኒው ያሉትን እነዚህ እየደገፉ እየተንከባከቡ ከመልካሙ ጊዜ የምንደርስበትን ድልድይ መስራት እንዳለብን ማስተላለፍ ፈልጋለሁ። ኢትዮጵያዊ እሴታችን ሊቀጥል የሚገባው አንዱ ይሄ መተጋገዝ መደጋገፍ ስለሆነ በዚህ ደግሞ ምን ኮራበት እሴታችን ነውና ይሄንን እሴት ጠብቀን ይዘን ለመጪው ትውልድ ማስተላለፍ ይኖርብናል የሚል እምነት አለኝ። ነብዩ ሰለላሁ ዐለይሂ ወሰለም ወገኖችን እንድረዳ ጥሩ ነገር እንድንሰራ ይመክሩናል። ከነዚህም ከሳቸው ንግግር ውስጥ ምን ይላል? መን ባተ ሸብዓነን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ብሎ ሶስቴ እንደ መሐላ ተናገሩ። አማኝ አይደለም አማኝ አይደለም አማኝ አይደለም። ማን ነው አማኝ ያልሆነው ሲሉት ጎረቤቱ ተርቦ እያደረ እሱ ሆዱ ሞልቶ ወይም ጠግቦ ያደረሰው በእኔ አማኝ አይደለም ይላል። ስለዚህ ይህ ማለት ምን ጊዜም በረመዳንም ሆነ ከረመዳን ውጪም ወገኖቻችን ጎረቤቶቻችንና ማህበረሰቦቻችን እንድንረዳ በጣም የሚገፋፋና የሚያነሳሳ እስልምና ሃይማኖትም የሚያዝበት የእስልምና ሃይማኖት ተግባር ነውና። በሌላ ዜና በኢትዮጵያ ያሉ እምነቶች መልካም እሴቶች የኢትዮጵያውያንን በአብሮነት ያሳሰሩ የጥንካሬዋ ምንጭ በመሆናቸው ኢትዮጵያን ለማጽናት እነኚህ እሴቶች ይበልጥ ማጎልበት እንደሚገባም የክርስትናና እስልምና እምነት ተከታዮች ምእመናንና የሃይማኖቱ አባቶች ይገልጻሉ። ምእመኑና የእምነት አባቶቹ ታዲያ ወቅቱ በሁለቱም እምነቶች የታላላቅ አጽዋማት ወቅት በመሆኑ አጽዋማቶችን በበጎ ምግባራት ማሳለፍ ተገቢ ስለመሆኑም ይገልጻሉ። ዘጋቢያችን ብሩክ ተስፋዬ በጉዳዩ ዙሪያ ተከታዩን ይዟል። እዚህ ሁሉ ይሸመታል። መርካቶ በገንዘብ የሚሸጥ የሚለወጥ ቁስ ብቻ ሳይሆን በምግባር የተገለጠ ሰውነት ለሌላው ምሳሌ የሚሆን አብሮነት መደቡ እዚህ ነው። አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ደግሞ ትውልድና እድገታቸው መርካቶ፣ ከልጅነት እስከ እውቀት መንገዳቸው ሰላም፣ እሴታቸው ፍቅር ስለመሆኑ ይናገራሉ። ወደ ቤተ እምነት ስንሄድ ካልሆነ በቀር የእምነት ልዩነታችን ትዝ እስካይለን ድረስ በኢትዮጵያዊ እሴት በአብሮነት እዚህ ደርሰናል ይላሉ። ወንድሜ ጋር የምንተዋወቀው አባመሼ በፊት የሚባል ትምህርት ቤት ነበሩ። የራጉኤል ትልቁ ቄስ ናቸው። እዛ ነበር በፊት ኬጂ ትምህርት ቤት ምናምን ነገር አልነበረም። ሀው የቆጠርንበት ማለት ነው።
እዛ እነሱ ጋር ነበር የምንማረው። ከዛ ቀጥሎ ደግሞ ልክ ለትምህርት ስትበቃ ትምህርት ቤት ትገባለህ። ኡመር ሰመተር ነበረ። ኡመር ሰመተር ደግሞ እዛም ሙስሊምም ክርስቲያንም ይማራል። ቄት ላይ ትምህርት ቤት ሄድሮ ኡመር ሰመተር ላይ ሙስሊምም ክርስቲያንም አብረን እንማራለን። የቁርአን ክፍለ ጊዜም አለ። የቁርአን ክፍለ ጊዜም ያኔ እንማር ነበር። እስከዚህ ድረስ ነበረ የመስተጋብራችን ኑሯችን። በረመዳን ጊዜ እኛ ጋር መተው ያፈጥራሉ። አንዳንዴ በቃ ገና ለገና ጾመዋል ብለው አይበሉም በእኛ ፊት። ይሄን ክብር ማለት ነው። ለነሱ ጾም ጊዜም ልክ እንደዛው ካነው ይሄ ነገር ነበር ሲደረግ የነበረውና በዚህ ነው ያሳለፍነው ህይወታችን። ስለዚህ ከኛ የሚጠበቀው ነገር ግን ይሄንን መስተጋብር ለማንም ጆሮ ሳንሰጥ ለልጆቻችን አሳልፈን እኛም ይሄ ነው በመንችለው አቅም እኛ ከአባቶቻችን እንደተቀበል ነው ለነሱም ይሄን ነገር ማሳየት ነው። አሁን የኛ ልጆች አሉ፣ የኔ ልጆች አሉ። ከነሱ ጋር እንዴት እንደሚኖሩ እያሳየናቸው ነው። አይታወቅም እኔ እሱ ሙስሊም ሆኖ እኔ ክርስቲያን ሆኖ አብረን ነው በቃ ጨዋታውና ትንሽ ከፍ ካልን በኋላ በጋራው እነሱ ሲጾሙ ጠብቀን በእነሱ የራሱ አንበላም። አራብ ጾመኛ ነው አይበላም እንላለን። እኛም ጾም ላይ ሲኖር እነሱ አይበሉም። ራጉኤል ላይ በጋራ ሰዎቹ ከቅዳሴ በኋላ ሲወጡ ውሃና ዳቦ እነሱ ይዘክራሉ። እኛም ፈጥር አብረን እናስፈጥራለን። እስካሁን ድረስ ያ ነው ያደገው። በልጅ ያለው ነገር አሁን አድጎ ጎልብቶ የበለጠ ተጠናክሮ የጋራ እንደውም ነዳያንን በጋራ ለመመገብ ክርስቲያንና ሙስሊም ሳይባል በጋራ ኮሚቴ አዋቅረን በጋራ ለመመገብ በጋራ ኮሚቴ አዋቅረን እየሰራን ያለ ነው። ከልጅነት የመጣንበት ስሜት አሁን በጋራ እንድንሰራ አስተዋጽኦ አድርጎልናል። ከጎረቤታሞቹ ከደብረ ኃይል ቅዱስ ራጉኤል ጉልላት ከታላቁ አንዋር መስጂድ ሚናራ ሁለቱም በአንድነት ወደ ሰማይ ስለ ሰላም ድህነትና በረከት ሲጸለይ ይሰማል። ያው ስስት ቤት ፍቅረ ነዋይ እነዚህ ጠቅላላ የኃጢአት ርዕሶች ይባላል እና እነዚህ ኃጢአቶች ድል የሚነሱት ደግሞ የዚህ ሁሉ ማሰሪያው መደምደሚያው ፍቅር ሲኖር ነው፣ ትህትና ሲኖር ነው። ሰው እየጾመ የሚተብት ከሆነ ባዶ ነው። ሰው እየጾመ ወንድሙ ላይ የሚጣላ ከሆነ ባዶነት ነው። የጾም ያው መሰረታዊ ዋናው ውጤቱ በፍቅር በትህትና በትዕግስት ስለሌላው በመጸለይ ጭምር ሲጾም ነው። ጾም በውስጡ የያዛቸው ምስጢሮችና ስራዎች ብዙ ናቸው። ምላሳችን ከመጥፎ ነገር፣ እጃችን ከመጥፎ ነገር፣ ሀታ አይናችን እንኳን የማይፈቀድለት ነገር ከማየት እንዲቆጠብ ማስተማሪያ ነው። ችግረኞችን እንዴት ችግራቸውን መረዳት እንድንችል የሚያስረዳ ስራ ነው ጾም። ማስተማሪያ ነው ጾም። ሁሉም ሰው ተከባብሮ ተዋዶ ተጓብቶ ሲሆን ነው ዓለም የምትቀጥለው። የሁለቱም ቤተ እምነቶች አባቶች ለነገዋ ኢትዮጵያ መጻኢ ተስፋ ዋስትና የአብሮነት እሴትን ማጥበቅ ስለመሆኑ አስገንዝበዋል። አሁን የያዝነው አብይ ጾም ነው። የነሱም የወንድሞቻችንም ጾማቸው ነው። ያው ሁሉም ዓላማው ፈጣሪውን የማግኘት ጥያቄ ጉዳይ ነው። እምነት ሌላ ጉዳይ ነው። አገር ደግሞ ሌላ ጉዳይ ነው። አገር የጋራ ነች። የትናንቷም ኢትዮጵያ ያስተማረችን አብሮ በመኖር አብሮ በመደሰት አብሮ በማዘን እኛ ኢትዮጵያውያን የሚያምርብን አብረን ስንኖር፣ አብረን ስንሰራ፣ አብረን ስንረዳዳ፣ አብረን ስንከባበር ነውና የትናንቱ አባቶቻችን እንዳቆዩን ዛሬም ያለነው አብረን ተከባብረን ተረራርተን ለነገዋ ኢትዮጵያ የተሻለ ስራ የተሻለ መልካም ነገር ልንፈጥር ይገባል እላለሁ። እንኳን እዛችሁ የተባባል አንዳንድም ሰባሰባለን። በዚህ መሰረት ተከባብሮ መኖር ውጤቱን አይተንበታል። ሁሉም የሌላኛውን ሃይማኖት ሲያከብር ነው የቆየው፣ ሲያከብር ነው የመጣው። ቤት እምነቶችን አብሮ እየሰሩ የቆዩ ናቸው። ተባብሮ ሀገርን መጠበቅ፣ ተባብሮ ለሀገር ልማት መቆም ይሄ ነው መፍትሄው። ትውልዱ መልካም ነገሮችን ሃይማኖታዊ ነገሮችን ማስተማር ወሳኝ የሆነ ነገር ነው። አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ጠንካራ የአብሮነት እሴትን ለማጥበቅ ዛሬም በምግባርም በጸሎትም ለነገዋ ኢትዮጵያ ይተጋሉ። እንቀጥላለን። የተወደዳችሁ ቀደም ሲል ወደ አስተዋወቅኳችሁ እንግዶች ሄድና ተጨማሪ ምላሽና ማብራሪያ የሚያጋሩን ይሆናል።
መጋቢ ሐዲስ ኃይለዝጊ አሰፋና እንደዚሁም ኡስታዝ አቡበከር አህመድ ለጊዜያችሁ በጣም አብዝቼ አመሰግናለሁ። መጋቢ ሐዲስ ከርሶ ጀምራለሁ። እስኪ በክርስትና እምነት በተለይ አሁን የአጽዋማት ወቅት እንደሆነ ይታወቃል። በተለይ በኦርቶዶክስ እምነት ተከታዮች ዘንድና ሊኖር የሚገባው የመረዳዳትና የመከባበር እሴት በምን ያህል መጠን ነው የሚገለጸው በተለይ በዚህ ወቅት? መልካም የአብይ ጾም የዓለም መድኃኒት መድኃኔዓለም ክርስቶስ ለእኛ ሲል የጾመው ጾም ነው። በዚህ ጾም ደግሞ እንድንረዳዳ እንድንተጋገዝ ሰው ሁሉ በምንችለው ነገር ሁሉ እንድናግዝ ታዘናል። ጾሙ ትርጉም የሚኖረው ምንድነው? ሰው ስለ ጾመ ሳይሆን እየጾመ በጎ ስራ ከሰራበት ነው። ለምሳሌ ይጾማል አንድ ሰው ይመጸውታል። ጾም፣ ጸሎት፣ ምጽዋት እኒህ ተደጋግፈው የሚሄዱ ናቸው። ይጾማል፣ ይጸልያል፣ እየጸለየ ደግሞ ይመጸውታል። እንዲያውም መርዳትን ወይም መደጋገፍን መጽሐፍ ቅዱሳችን የሚለው መስዋዕት ንጹህ መስዋዕት ነው የሚለው። በዚህ በዕብራውያን ታላቁ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 13 ቁጥር 16 ላይ እንደጻፈልን ይትርሱ ምህረ ነዳያን ወተሳትፎቱም እስመ ዘከመው መስዋዕት ይቀድሙ ለእግዚአብሔር ለድሆች መራራትን አትርሱ አዘንጉ ከነሱም ጋር መተባበርን እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ነው የሚለው። ለድሃ መራራት ማብላት ማጠጣት ነው እግዚአብሔርን የሚያስደስት ንጹህ መስዋዕት መሆኑን ታላቁ ሐዋርያ ገልጿልና በዚህ በጾማችን በተግባር የሚታይ ነው። ምእመናኑ ለማስቀደስ ሲገቡ ለድሆች እየመጸወቱ ነው የሚገቡ። በተለይ አስቀድሰው ሲወጡ ደግሞ በቆሎው ሽምብራውን ባቄላውን ቀቅለው ዳቦውን የጋገሩትን ቆርሰው የገዙትን ቆርሰው ለድሆች በየአውደ ምሕረቱ ሲያድሉት ይታያል። በየቀኑ ማለት ነው። በየቀኑና ይሄ እሴት ይሄ ኦርቶዶክሳዊ ትውፊት ትናንትናም ነበረ ዛሬም እየቀጠለ ነው የምናየው። መልካም መለሳለው መጋቢ ሐዲስ አቡበከር ከርሶ ጋር ነኝ። ምናልባት በኢስላም የመከባበር እሴት መገለጫዎቹ ምንድናቸው? መረዳዳትስ እንደምን ነው የሚገለጸው? የአንዱ እምነት የሌላኛው ጌጥ እንዲሆን በማድረግ በኩልስ አስተምህሮው እንደምን ያለ ነው? ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ እስልምና አስተምህሮት ዛሬ ያለንበት ወቅት ቅድም ሲገለጽ እንደነበረው የረመዳን ወር ነው። ረመዳን የመከባበር የመተሳሰብ የመተዛዘንና የአብሮነት ወር ነው። አንዱ ስለ አንዱ የሚኖርበት ለሌላው ተስፋ የሚሆንበት የአንዱን ችግር ሌላው በመሸከም ነገን ለማስተካከል የተሻለ አብሮነትን ለማስቀጠል የሚሰራበት ነው። በእስልምና አስተምህሮት ውስጥ ይሄ ጾም ሲመጣ ሰዎች ልባቸውን ለፈጣሪያቸው ዝቅ የሚያደርጉበት ያለፈው ወንጀላቸውን ምህረት የሚጠይቁበት ነጋቸውን ለማስተካከል ከጌታቸው ጋር ፈጽመው ቃል ኪዳን የሚገቡበት ነው። ይህን ሲያደርጉ የማሳያው ምልክቱ አዝነው እንዲታዘንላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አላህ ሲገልጽ ምን ይላል? አራሂሙን የርሐሙሁም አልረህማን አዛኞችን አላህ ያዝንላቸዋል። እርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ እዘኑ እንዲታዘንላችሁ ይቅር በሉ ይቅር እንድባልላችሁ ይላል። በመተዛዘን ይቅር በመባባል ነው። አንዱ ስለሌላው በመኖር አንዱ የሌላውን ችግር በመቅረፍ አንዱ ሌላውን በሱ ልብ ውስጥ በማስቀመጥ የሱ ያለፈበትን ችግር ለመቅረፍ በማሰብ ነው የሚያሳልፈው። ይሄ መሰረታዊ ነገር ነው። ከዛ ባለፈ እንግዲህ እስልምና አስተምህሮት ውስጥ ሌላውን አክብሮ እውቅና ሰጥቶ መኖር የእምነቱ መመሪያና ግዴታ ነው። በየትኛውም ህይወት ውስጥ ስንኖር ሁሉም ሰዎች ተመሳሳይ ማንነት ተመሳሳይ አንድነት ላይኖራቸው ይችላል። ያላቸው እምነት ያላቸው ፍጥረት ሊለያይ ይችላል። ያንን ግን አክብረው ተሳስበው እውቅና ተሰጣተው አብረው እንዲኖሩበት ግን እምነቱ ያዛል። ይሄንን ካላደረግን ይሄንን ካልኖር ነው እምነቱኛ ያልኖር ነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ወደ ምድር ላይ ሲያመጣቸው እነማ ቡኢስቱ ዩተሚሙ መኻሪመል አኽላቅ ይላሉ። እኔን አላህ ወደዚህ ምድር ይላከኝ የተበላሸ የሰው ምግባርን ለማከምና ለመሙላት ነው የመጣሁት ይላሉ። የሰው ልጆች ሲሰግዱ ሲጾሙ አላህን ሲገዙና ሲሰጡ ምንን ያደረጉ ነው? ስነ ምግባራቸውን ከፍ ለማድረግ ነው። ስነ ምግባር ለሌሎች መልካም መሆን ከሌሎችን ክፋት ማያዝና መሰብሰብ ሌሎችን ማክበር
ራሱ የሚገባውንና የሚፈልገውን ክብር ለሱ ለመውሰድ በዛ ሐሳብና አስተሳሰብ ውስጥ መውሰድ ነው። የነቢያችን አስተምሮትና የኖሩበትን ባህሪ ስናይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ውስጥ ሲኖሩ የተለያየ እምነት የነበራቸው ልክ እንደኛ ሀገር ዛሬ እንዳለው እምነትና አስተሳሰብ የነበራቸው ሰዎች ውስጥ ኖረዋል። የጋራ ሀገር ነበራቸው። ወሲቀቱል መዲና የሚል የመዲና ህገ መንግስት ብለው አውጥተው ሁሉም ዜጎች በኩል አብረው አገር የሚያለቡበት አብሮነታቸውን የሚያስቀጥሉበት አንዱ አንዱን እምነት የሚያከብርበት ሌላው ሌላውን የማይነካበት የሚደርሱ ችግሮችን በጋራ ለመፍታት የሚሄዱበትና መመሪያውን በማክበር ይቅር በመባባልና ኃላፊነትን በመውሰድ ግዴታቸው ላይ የሚቆሙበትን መርህ አስቀምጦ አልፏል። ለዚህም ይሄንን ታሪካዊ የሆነ የህገ መንግስት ወይም ደግሞ ሰነድ ኡማ በማለት በዛ ምድር ላይ ይኖሩ የነበሩትን በነብዩ አስተዳደር ውስጥ የሚያልፉትን ሰዎች ሁሉ አንድ ህዝቦች ብለው በመወሰን ከሌላ እምነታቸውና አስተሳሰባቸው ጋር ያንን አክብረው ያንን ይቅር ብለው ነው እንደኛም እንደ ማህበረሰብ ዛሬም የተማርንበትም ትናንት ነብያችን የሚያስቀምጡልንም ይሄንኑ ፈለግና መስመር ተከትለን እንድንሄድ ችግሮች ላይ ሊፈጠሩ ይችላሉ፣ አለመግባባቶች ሊከሰቱ ይችላሉ፣ የሐሳብ ልዩነቶች ሊመጡ ይችላሉ። እነዛን ቁጭ ብሎ ረጋ ብሎ በመነጋገር አንዱ አንዱን በማክበር የሌላውን ክብር በመጠበቅ የሌላውን ዕውቅና በመስጠት እንኳን በሰላም ጊዜ መነጋገር በሚቻልባቸው የሐሳብ ልዩነቶችን ማጥበብ በሚቻልባቸው ጊዜ በፈተናዎችና በችግር ጦርነት በሚሆንባቸው ጊዜያቶች እንኳን የእምነት ቦታዎች ላይ ደፈሩ ለእምነት ራሳቸውን ያገለሉ አካላቶች ላይ ነኩና ላይ ገፉ ክብር ስላለው ይሄ እምነት ዋጋ ክብር ስላለው በችግር ጊዜ እንኳን ነው በሰላም ጊዜ አይደለም። ሰላም ጊዜማ አብሮነታቸውን የጋራ ሴታቸውን ጠብቀው ተከባብረው ቅና ተሳተው አንዱ አንዱን ችግር ቀርፎ ቀደም ወንድሜ ይዛ ላይ ሲያስተላልፍ የነበረው ነገር አለ። በእስልምና ጎረቤቱ ተረበሱ የጠገበ ሰው ጎረቤቱ ተቸግሮ እሱ ሰላም ያደረሰው አማኝ አይደለም ነው ያሉት። አማኝ እምነቱ ጎዶሎ ነው። እምነቱ የሚለካው ስለሌሎች በሚኖረው ማንነት ነው። የሌሎቹን ችግር በመቅረፍ ነው። የሌሎቹን ሰላምና መረጋጋት በማምጣት ነው። ከሰዎች ሁሉ መጥፎ ሰው ብሎ ማለት ሰዎች በሱ መጥፎ ባህሪ የሚሰጉበት የሚጨነቁበት ሰው ነው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። ምን ያመጣብን ይሆን የሚባል ሰው ምን ታመጣብን የሚባል ሰው አብሮነትን ሰላምን መከባበርን መተሳሰብን የሚንድ ማንነት ያለውን ተግባር የሚፈጽሙ ሰዎች በየትኛው መልኩ እምነቱ መገለጫ ውስጥ አይደሉምና ራሳቸውን በዛ ስነ ምግባር እስካላኖሩ እስልምና ማለት ስለ ምግባር ነው። ምን ሰግደው ሶላት ባህሪያችንን ካላስተካከለ ምን ጾም ስለ ምግባራችንን ካላነጸ ከመራብ ከረሃማድ ባውጭ ሌላ ሚና የለውም። ያ የባህሪ መስተካከል ለአብሮነት በጋራ ለመኖር ሴቶቻችንን አክብረን ዕውቅና ተሰጣተን አንዱ ስለ አንዱ ተጨንቆ አንዱ አንዱን ችግር ተሸክሞ የጋራ መፍትሄን ለማምጣት የሚሄዱበት መስመር እንዲያደርግ እምነቱ የሚያዘውና መሰረቱ የሚያስቀምጠው ይሄንን ነው። መልካም ኡስታዝ አቡበከር ይጠብቁኛል። መጋቢ ሐዲስ ወደ እርሶ ልመለስ። እንግዲህ ሁለቱም ግዙፍ ተከታይ ያላቸው የእምነት ተቋማት የአጽዋማት ጊዜ ላይ ነው የሚገኙት። በክርስትናውም እንደዛው መረዳዳትና መከባበር ዘላቂ ባህልና ልምድ እንዲሆን የሃይማኖቱ መምህራን ምን ይጠበቅባቸዋል? መልካም የሃይማኖቱ መምህራን የሚጠብቅባቸው የሚያስተምሩትን በህይወታቸው መግለጽ ይጠበቅባቸዋል። እኛ ኦርቶዶክሳውያን መድኃኔ ዓለም ክርስቶስ ሲያስተምረን ኩሎ ዘተፈቅዱ ይግበሩ ለክሙ ሰብ ከመኋንቱን ይግበሩ ለሙ ሰዎች ሊያደርጉላቸው የምትፈልጉትን እናንተ እንዲሁ አድርጉላቸው ብሎናል መድኃኔ ዓለም ክርስቶስ። በዚህ አስተምሮ ሰው እንዲወደን እንዲያከብረን እንፈልጋለን። ሌላውን ማክበር መውደድ ሰው በጎ ስራ እንዲሰራልን እንፈልጋለን። ሌላው በጎ ስራ መስራት በተለይ ከጾማችን ጋር የሚሄደው መልካሙ እሴት ንጹም ጾም ንጹም ወንድማችን እንውደድ እርስ በርሳችን እንዋደድ ምስለ ኩሉ ሰብ ተአሃወ ሰው ሁሉ ጋራ ወንድሜ ተባባሉ ነው። እንግዲህ እየጾም ሰውን የምንገፋ ሰውን የምንበድል የምናሳዝን የምናስቀይም ከሆነ ጾማችን ጥቅም የሌለው በረከትን የማያሰጥ ነው። በቆየት ወይም ጥቅም ሊሰጥ የሚችለው ጾም በፍቅር የሚጾም ሰውን በመርዳት በማገዝ የሚጾም ጾም ነው። ከእግዚአብሔር ዘንድ ደርሶ ዋጋ የሚያሰጥ ከእግዚአብሔር ጋር የሚያስታርቅ ኃጢአትን የሚያስተሰርይ ጾም ማለት ሰው የሆነው ሁሉ እንድንወድ እንድናከብር ታዘናል። ይህንም ራሱ በዕለተ ዓርብ መድኃኔ ዓለም ክርስቶስ በቀራንዮ ጠላቶቹን አይሁድ ሳይቀር ወዶ በተግባር አሳይቶናል። አባቶች የሚያደርጉትን አያውቁትምና ይቅር በላቸው እስከ ማለት ነው። ተከታዮች የሆነው ሁሉ እነ እስጢፋኖስ ሰማዕቱ በድንጋይ እየወገሩት የሚደበድቡትን ሰዎች ይቅር እንዲላቸው ወደ ኢየሱስ ክርስቶስ ጸልየዋል። ስለዚህ የምንናገረውን የምንኖር መሆን አለበት። ከጾማችን ጋር የሚሄደው ደግሞ እርስ በርስ መፋቀር መዋደድ ሰው የሆነውን ሁሉ
በእግዚአብሔር አርአያ አምሳል የተፈጠረ ሰው ነውና ይህን ሰው ሳናስቀይም ሳናሳዝን ሰው በመሆኑ ወደን አክብረን እሱን በፍቅር ልናቅፈው ይገባል። ራሱ ክርስቶስ የተራቡትን እያበላ የተጠሙትን እያጠጣ ከታመሙት ጋራ በህመምተኞች መካከል እየገባ እየፈወሰ እንዲሁም ሲያነባና ሲያለቅስም ደግሞ አይተናል ማለት ነው። የሰዎችን ችግር አድርጎ ማለት ነው። እና አላዛር በሞተበት ሰዓት ማርታና ማርያ ሲያለቅሱ እሱም እንዳለቀሰ ወንጌላችን ይናገራል። ገብቶ እንዲያውም ወንድማቸውን አይዞሽ ይነሳል ብሎ እነሆ ከተቀበረ ከ4 ቀን በኋላ ከመቃብር አስነስቶ ሐዘናቸውን በደስታ ለውጦላቸዋል ማለት ነው። ለእናቱ አንድ የሆነውን አይዞሽ አታልቅሽ ብሎ የሞተውንም አስነስቷል። ስለዚህ ታላቁ ሐዋርያ ቅዱስ ጳውሎስም ምስለ ዘይበኪ ብክዩ ከሚያዝነው ጋራ ዘኑ ደስ ከሚለውም ጋራ ደስ በሉ ደስ ይበላችሁ ብሏል። ይሄ በማይበራዊ ህይወት ከሰው ሁሉ ጋራ የደስታውም የሐዘኑም ተጋሪ እንድንሆን ነውና በተለይ ምእመናን ሲመጸውቱ ማንኛው ሰው ለሆነ ሁሉ ነው እንጂ የሚመጸውቱት ወይም በጎ ስራ የሚሰሩት ለይተው ይሄ የኔ ሃይማኖት ተከታይ ነው ይሄ ሌላ አይደለም በማለት አይደለም። ሰው የሆነው ሁሉ ይመጸውታሉ፣ ለሱም መልካም ነገር ያደርጋሉ። ይህን በማድረግ ደግሞ ከእግዚአብሔር ዘንድ ዋጋ እንደሚያገኙ በማመን ማለት ነው። ስለዚህ ሃይማኖታችን የሚያስተምረን በተለይ በዚህ በታላቁ ጾም መድኃኔ ዓለም ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም እየጾምን መልካም ስራ መስራት፣ የተጣላ መታረቅ፣ ሰው ሁሉ ሰው በመሆኑን በማክበር ሌላውን አለመግፋት፣ እኔ መኖር እንደምፈልገው ሁሉ ሌላውም ሊኖር ያስፈልገዋል፣ እኔ መከበር እንደምፈልገው ሁሉ ሌላው መከበር ያስፈልገዋል ብሎ የሚለው ሁሉ ማሰብ ይገባል። መልካም መጋቢ ሐዲስ ኃይለዝጊ ኡስታዝ አቡበከር የመጨረሻ ጥያቄ እርስዎ ጋር ላድርግ። በእስልምና አስተምህሮ ዘላቂ የመከባበር እሴቶች ሃይማኖታዊ ደጀን የሚባሉ ኢትዮጵያን ያቆሟት ምሰሶች እንዲቀጥሉ እንደው አስተምህሮው የእምነቱ ተከታዮች በምን አይነት መንገድ ነው የሚንቀሳቀሱት? እንግዲህ ኢትዮጵያን እንደ እምነት ስናስብ በእስልምና ታሪክ ውስጥ ትልቁ ድርሻ ካላቸው ምናልባት ኢትዮጵያ ባትኖር እስልምናን ዛሬ ማሰብ በዚህ ቁመና ውስጥ ማሰብ ከባድ የነበረበት የፍትህና የእውነት ተምሳሌት የነበረ መሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእስልምና አስተምህሮት ውስጥ እዚህ ምድር ላይ ተከታዮቻቸውን በአገራቸው በተወለዱባት ምድር ሲሰቃዩ ሲንገላቱ ወደ ኢትዮጵያ ሲልኳቸው ፍትሃዊ መሪ አለ ብለው ነው። ያ መሪ ኦርቶዶክሳዊ መሪ እንደነበር ይታወቃል። በዛች ሀገር ውስጥ ግን ፍትህ የሰፈነባት የሰው ልጆች የእምነት ነጻነት የተከበረባት ሰዎች በማንነታቸው በአስተሳሰባቸው የማይገፉበትና የማይጣሉባት ሀገር ስለነበረች ነው። ለዚህም ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም የእውነትና የፍትህ ሀገር ብለው ምስክርነት የሰጡባት ስለ ኢትዮጵያ ትልቅነት ማሳያ የገለጹባት። በዚህ የነብዩ ሰለላሁ ዐለይሂ ወሰለም ትውፊት ወይ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት ገለጻ የተገለጸች የብዙ ሰሃባዎች መጠጊያና መሸሻ የሆነች ለዓለም ሙስሊሞች ባለውለታና ባለዳ የሆነች ይችን ኢትዮጵያ እንደ ባለቤት የምንኖራት ዜጎቿ የትናንት ታሪካችን የኛ ኩራታችን ሁነን የምንገለጽበት መገለጫችን ሊሆን የሚገባው መሰረታችን ያንኑ መሰረት ያደረገ ነው ብለን እናምናለን። ይሄንን አስተምሮት መነሻ ስናደርግ እንግዲህ እስልምና በባህሪው ከሌሎች ጋር በሚያደርጋቸው ግንኙነቶች ሁሉ ጊዜ እናገራለሁ፣ በተለያዩ መድረኮች እናነሳለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂዳቸው ላይ መዲና መስጂድ ውስጥ የሙስሊሞች ሁለተኛው የተቀደሰ ቦታ ውስጥ የነጅራን ኦርቶዶክስ ክርስቲያኖች ለውይይት በመጡበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ተቀብለው ካስተናገዷቸው በኋላ የቅዳሴ ሰዓት ደርሶባቸው የቅዳሴ ሰዓት እንደደረሰባቸው ሲነግሯቸው እዛው መስጂዱ ባንድ ጠርዝ ላይ እንዲቀድሱ ነበር የፈቀዱላቸው ረሱል አሚን ሰለላሁ ዐለይሂ ወሰለም። እዛው እንደውም በሌላው ገለጻ ውስጥ እንደተገለጸው የመግሪብ ሰዓት ደርሶም የመግሪብ ሰዓትም ሲደርስ በመግሪብ ሰዓት ላይ በሌላ ጎን እንደተሰገደ። ይሄ ማለት እንግዲህ ነብዩ መስጂድ ውስጥ ነው የተፈቀደው። ነብዩ መስጂድ እውቅናን ሰጥተው አክብረው የሰዎችን እምነት ጠብቀው እንዳይነካ እንዳይደፈር አላግባብ ስም እንዳይሰጠው አላግባብ የሆነ ምክንያቱም ቅድም ሲገልጹት እንደነበረው መጋቢ እስልምና ማስተምሮት ውስጥ ለራሱ ለወንድሙ ያልወደደ ሰው አማኝ አይደለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እኛ የምንወዳቸው መልካም ነገሮች ለሌሎች እንዲኖራቸው መጠበቅ ነው። እኛ የምንጠላቸው መጥፎ ነገሮች ሌላው ላይ እንዳይደርስበትም መጠበቅ ነው። እኔ ራሴን ሳከብር ሌላውን አከብራለሁ። የሌሎችን ሐቅና መብት ሳከብር ራሴ እከበራለሁ። ለዚህ ነው እምነቶቻችን ተከባብረው ተሳስበው አንዱ ያንዱን ክብር ጠብቆ ጥፋቶች ቢጠፉ እንኳን ጥፋቶችን ለማረም ባለቤቶችን ከፊት ቆመን ችግር የፈጠሩትን ለብቻ ለይተን አስፈላጊ የሆነውን ርማትና እምነቱ በሚያዘው
መሰረት ያንን ማሳየት እንጂ የጋራ ሴቶቻችን ሊንዱ አንድነታችንን ሊያጠፉ በመሐከል ያለው መከባበር ሊጥሱ የሚችሉ ስራዎች እንዳይሰሩ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ውስጥ ወላ ይጅሪመነኩም ሸነአኑ ቀውሚን የሰዎች መጥፎ ተግባር እናንተን ጥፋት እንድታጠፉ እንዳያደርጋችሁ እዕዲሉ ፍትሃይ ሆኑ እንኳን አይደለም በሌሎች ላይ በነፍሳችሁ ፍትሃይ ሆኑ በነፍሳችሁ ላይ ፍትሃይ ከሆናችሁ ለሌሎች ላይ በደል እንዲደርስ አትፈቅዱም የሌሎችን መብትን በመጣት ውስጥ አትገኙ በዳዮችም አትሆኑም ይላሉ ሌሎች ላይ የሚደርሰውን ነገር መጠበቅ የሚፈልግ ሰው ራሱ ላይ እዛ ቦታ ላይ ነው በየትኛው መልኩ እምነቱን መሰረቱን ሊያናጋ የሚችሉ ተግባራቶች ሲገኙ ባለቤት ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እስልምና አስተምሮት ውስጥ እንግዲህ ባለፉት ግጋቶች እንደሚታወቀው የሰረቀ እጁ ይቆረጣል በሸሪዓ ህግ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት አንድ ሰው አማላጅነት መጥቶባቸው ከሌ የተባለ የባል አባት ልጅ ይህን ድርጊት ፈጽሟል ይቅርታ ይደረግለት ሲሏቸው ወላሂ ልጄ ፋጡማ ይህን ተግባር ብትፈጽመው ህጉን ተግባራዊ ከማድረግ አልመለስም ለልጄ ሲሆን የሚለወጥ ህግ ለልጄ ሲለወጥ የሚደረግ ሸሪዓ አይኖርም ተግባሩ መታየት ያለበት ጥፋቱ መለካት ያለበት እከሌ ስለሰራው አይደለም ሁሉ ጊዜ ከእውነት ጎን እንድቆም ነው እኔ እውነት ከማንም ጋር ከሆነች ከእውነት ጎን የመቆም ሐላፊነትና ግዴታ አለብኝ በማንም ይገለጽ በማንም ይነገር ስህተት ከዛ ከተቃራኒ ከሆነች ደግሞ ስህተቱን የማረምና ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ወንድምህ በዳይም ሲሆን ተበዳይም ሲሆን ምርዳው ይላሉ ያ ረሱላህ በዳይ መቼም እንዳይበድል ይከለከላል በዳይ ተበዳይ እንዳይበደል ወይም በደሉ እንዲነሳለት ይደረጋል በዳይ እንዴት ይረዳል ሲሏቸው እንዳይበድል እጁ ይያዛል እንዳያጠፋና የሰውን ክብር እንዳይነካ እጁ ይያዛል ይከለከላል ይሄንን ነው እንግዲህ በክብርን ስንፈልግ በሁለንተናዊ ገጽታዎቹ ሁላችንም የጋራ የሆነ ነገር ላይ መቆሚያችን እውነትና ፍትህ ከሆነ ሁሉ ጊዜ እስልምና አስተምሮት እውነትና ፍትህ አድል ብሎ ያነሳዋል ፍትሃዊነት ሁሉ ጊዜ በቦታው ላይ ሲገኝና ሲቆም ስለ ምግባራችን በዛ ከፍታ ውስጥ ይቆማል እምነታችን በዛ መለኪያ ውስጥ ይገኛል እኔ ሰዎችን መለካው በእውነታቸው ልክ እንጂ በቁመናቸው ወይም ደግሞ በመገለጫቸው ማነት አይደለም እውነት ካለችበት ቦታ ሁሉ አማኝ ሊገኝ ይገባል ስህተት ካለበት ቦታ ሁሉ ደግሞ አማኝ የዛ ተቃራኒ ሆኖ ያንን ስህተት በማረምና በማከም ላይ የጋራ አቋም ይኖረዋል ይሄን ታሳቢ ያደረገ አብሮነት ይሄን ታሳቢ ያደረገ መከባበርና የጋራ የሆነ ጉዞ እንድንኖር ነው እስልምናችን የሚያዘን ይሄ ደግሞ የእስልምናው መርህ የእስልምናው ህግጋት የእስልምናው በህይወት ውስጥ ነብዩ ተግብረውት እኛም እንድንኖረው ነብዩ ሲገለጹ በምድር ሲንቀሳቀስ የነበሩ ቁርአን የተባሉት ቁርአን ያዘዛቸውን ተግባር አንድም ሳያጎድሉ የፈጸሙ የከለከላቸውን በአንዱም ክልከላ ውስጥ ያልተገኙ መመሰል የሚፈልግ ሰው በዱንያ ላይ ሞዴልን የፈለገ ሰው ሞዴል ነብዩ ሰለላሁ ዐለይሂ ወሰለም አሉለት ያን ባህሪ ያን ተግባር ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች አስቸግሯቸዋል ሰዎች ፈተና አስገብቷቸዋል ሰዎች ችግር ፈጥረውባቸዋል በህፃናቶች በድንጋይ ተወግረዋል ነብዩ ሰለላሁ ዐለይሂ ወሰለም ግን ሰዎች የሚሰሩትን አያቁምና ይቅር በላቸው ብለው አላህን ለምነዋል ከነዚህ ሰዎች ልጆች የሚወጡ እነሱም በረግማቸው ከነሱ ልጆች የሚወጡ አላህን የሚፈሩ ምድርን የሚያሳምሩ ልጆች ይመጣሉና ያ ፈተና እንዳይደርስባቸው አልረግምም የመጣውን ፈተና ለአላህ ይቅር በላቸው ለዚህ ነው አላህ ደግሞ እድፋዕ ቢለቲ አሰን አንተ ላይ መጥፎ ሲሰራብህ በመልካም መልስ ምክንያቱም መጥፎን በመጥፎ ከተመለስክ ከሱ አልተለየህም ይላቸዋል አላህ Subhanahu Wa Ta'ala ስለዚህ አንድ አማኝ አንድ ኢሳአ ሲደርስበት ክብሩም ሲነካ ማንነቱም ሲጠፋ የሚመልስበት መልካም ነገር ነው ያ መልካም ነገር እንዲስተካከልና መጥፎ ነገር እንዲለወጥ ስራ ይሰራል ግን መጥፎን በመጥፎ ጥፋትን በጥፋት ለማከም ከሄደ ተመሳሳይ ውድቀት ውስጥ ወድቋል ከእምነቱም ራሱን አጉድሏል የሚል መርህ ነው እስልምናው የሚያስተምረው መልካም ግሩም ቆይታ ነው ያደረግነው መጋቢ ሐዲስ ኃይለዝጊ አሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ስልጠና መምሪያ ኃላፊ እንደዚሁም ኡስታዝ አቡበከር አህመድ የእስልምና እምነት አስተምሮ መምህርና ተመራማሪ በቀጥታ መስመራችን ካላችሁበት ተገኝታችሁ ሰፋ ያለ ማብራሪያ ስለሰጣችሁን ይልቁን ኢትዮጵያን ሊያጸና የሚችለውን እሴት ስለገለጣችሁልንም ጭምር በጣም አብዝቼ አመሰግናለሁ መልካም ምሽት ተመልሰናል የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ነው በያላችሁበት አብራችሁን ስላላችሁ አብዝቶ ነው ደስ የሚለን
ወደ ቀሪ ጉዳዮቻችን ልለፍ። ኢትዮጵያና ሩዋንዳ በአካባቢያዊ የጸጥታና ደህንነት ጉዳዮች ላይ መከሩ። የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋና የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላም በአካባቢያዊ የጸጥታና ደህንነት ጉዳዮች ዙሪያ ውይይት ማድረጋቸውን ለኢትዮጵያ ቴሌቪዥን ገልጸዋል። አገልግሎቱ መስሪያ ቤቱ ለኢቲቪ በላከው መረጃ እንዳመላከተው ታዲያ የሩዋንዳው ጠቅላይ ኤታማዦር ሹም ሙባረክ ሙጋጋ ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ከሆኑት ሲሳይ ቶላ ጋር ባደረጉት ውይይት በሁለቱ ሀገራት በአካባቢ ጸጥታና ደህንነት እንደዚሁም በሀገሪቱ ወታደራዊና የደህንነት ጥቅም ዙሪያ በጋራ ለመስራት ምክክር ስለማድረጋቸው ተገልጿል። በአገልግሎት መስሪያ ቤቱ የተከናወኑት የሪፎርም ተግባራት ሂደት የሚያሳየውን የተቋሙን ኢንተለጀንስ ፊውዥን ሴንተር እና የዲጂታል ኤግዚቢሽንን የጎበኙት የሩዋንዳው ጠቅላይ ኤታማዦር ሹም አገልግሎት መስሪያ ቤቱም በሰው ኃይል በቴክኖሎጂና ተቋማዊ አሰራር የሪፎርም ስራዎችን ተከትሎ ያስመዘገባቸው ውጤቶች ተቋሙ የሀገሪቱን ብሔራዊ ደህንነት ለማስጠበቅ በሚያስችል ከፍ ያለ አቅምና ደረጃ ላይ እንደሚገኝ ማስቻሉን በሰጡት አስተያየት ገልጸዋል። የውጭ ዜና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ስምምነት ሀገራቸው በመርህ ደረጃ እንደምትቀበለው ገለጹ። በሞስኮ ጉብኝት ካደረጉት የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ጋዜጣዊ መግለጫ የሰጡት የሩሲያው መሪ በተኩስ አቁሙ ዙሪያ ውይይት የሚያስፈልጋቸው ጉዳዮች ስለመኖራቸው ጠቁመዋል። ለዚህም ይመስላል ፕሬዝዳንት ዶናልድ ትራምፕ የፑቲንን አቋም ተስፋ ሰጪ ግን ደግሞ ያልተሟላ ሲሉ የገለጹት። የፑቲንን መግለጫ በተጽዕኖ ጥቅምን ለማስጠበቅ ያለመ ነው ያሉት የዩክሬኑ መሪ ቮሎዲሚር ዜሌንስኪ በሩሲያ ላይ ተጨማሪ ማዕቀቦች እንዲጣሉ ጥሪ አቅርበዋል። በዩክሬን ለ30 ቀናት የተኩስ አቁም እንዲደረግ የቀረበው ሀሳብ በአሜሪካ ምክር ቤት አባላት ዘንድ ተቀባይነት ስለማግኘቱ የዘገበው ኤኤፍፒ ነው። በመጨረሻም ይሄን የስፖርት ዜና እነሆም። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ የአርሰናልና ቼልሲ ጨዋታ ይጠበቃል። በካራባው ዋንጫ የፍጻሜ ጨዋታም ሊቨርፑልና ኒውካስል ይፋለማሉ። በ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ 8 ጨዋታዎች የሚደረጉ ይሆናል። እሁድ ዕለት የሚደረገው የአርሰናልና የቼልሲ ጨዋታ ትኩረትን አግኝቷል። በዕለቱም ለካራባው ዋንጫ ሊቨርፑልና ኒውካስል ጨዋታቸውን በዌምብሌ ስቴዲየም እንደሚያደርጉ ይጠበቃል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት ትከታተሉት የቆያችሁት የዛሬ አርብ ምሽት ቲቪ ዜና 57 ይሄው ነው። ምርጫችሁ ኢቢሲ ሆኖ አብራችሁን ስለዘለቃችሁ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ